السلام عليكم ورحمة الله وبركاته. ودنا يتكبرات يريحان برنامج تكاتايوش يهو زارين بدليلا برنامج تجناينتنال إن شاء الله رمضان كمهنو أنصار يتلاقيو عينة صدق أوجن لما رجع مكرنو زاري دمو مريم من دنو من نرجو ያው ሰፈር ላይ እየዞሩ ልብስ ሰብስበን ለሚያስፈልጋቸው ሰዎች ኢንሻአላህ እንከፋፈላለን። ያው ስራው ቀላል አይደለም ስራው ቀላል አይደለም። የቤቱ ያንኳኳሽ ግማሽ ይሰጣል ግማሽ ይሰጣል። የሚረዳሽም ትንሽ ህዝብ ነው ግን ቢሆንም መልእክቱን ለማድረስ እየተንቀሳቀሰ ኢንሻአላህ ያው እዚህ ፕሮግራም ላይ የምናሳየው ለማስተማር ያክል ነው እንጂ እንደዚህ ነገርየው እንሰራለን ብሎ ለማሳየት ሳይሆን ሰው እንዲማርበት ነው። እና ደሞ እዚህ ጋር በጣም ማለት ምን ፈልገው ምንድነው ሰደቃ በመንሰጥበት ሰዓት ተጠቅመነው የጨረስነው ነገር ሳይሆን ገና የሚጠቅም ነገር መሆን አለበት። ለምን እየወደድ ነው ሰውም እንዲገለገልበት ማለት ነውና ኢንሻአላህ እስቲ እንጀምር ነው እንሂድ። السلام عليكم. عندنا صدقة لبس فلقنا نبر. ما شاء الله بزوج يسدون هذه طرونا. بس كتاي بيت نديمو إن شاء الله. እናገኛለን ብለን እናስባለን። ሶፊት መቆም ግን ከባድ ነው። በጣም ፀሐይ ያስቸግረሻል። እስከሚያመጡ ትንሽ ጊዜ ፈጃል። ፀሐይ አስቸገረሽ መሰለኝ። ተራርቆ ፀሐዩ በጣም ኃይለኛ ነው። ለምን ጥላ እዚህ በለው መጥቆም ጥላ ያው ሞከርኩት። አረ ሰላም አለይኩም ሰላም። እናመሰግናለን በጣም። እሺ ምንድነው ድስት ነው? እሺ አመሰግናለሁ። ሹክራን በቀጠሮ ነው። እነዚህ አስቀድመን ነግረናቸው ነበረ። ከዘመድ አዝማድ መድረስ ሰብስቦ ነው የሰጡን። እንችለዋለን አንተ መጀመሪያ እናውጣው እንችላለን። ለማውጣት እንደሆነች ጨርቅ ስለሆነ
ገፋ ማለት ነው። እዛ ጋር እዚህ ደህና እያገኘን ነው። አልሐምዱሊላህ እንዲያውም ከጠበቅኩት በላይ ነው። አንድ ሁለት ቤት ነው የቀረን። እዛ ላይ በትልልቅ መመዳደብ ነው በአይነቱ እንዴት ናቸው? ሰላም ነው? ማሻአላ በጣም ጥሩ ሰጥተውናል። አሁን አንድ ቤት ነው የሚቀረን። ከዛ ኋላ በቃ ግን እዚህ ጋር ምንድነው አንዴ የተደረዳሁት ሰው ፊት መቆም በጣም ከባድ ነው። በጣም ያስጨንቃል። እንኳን የተለያየ መልስ ሰጥሻል። ለራስሽ እንኳን ሀንቻ ሳይሆን ለራስሽ ሲሆን ይታሽ ሱብሃንአላህ። ለራስሽ ሆኖ መጠየቅ ግን አላህ ብቻ እንዳይፈትን። ሰላም አለይኩም እንዴት ናችሁ? የሰደቃ ልብስ ፈልገን ነበር። እሺ እጠብቃለሁ። ሽክራን ሽክራን አመሰግናለሁ። ማሻአላህ እንጂ ይመስለኛል ሰው ያው ኦሬዲ አዘጋጅቷል መሰለኝ። ብዙዎች ሲቀርብ እንትን ያለሽ ኸይርስ በቃ ሁሉ ሰብስበን አሁን አንድ ኢንሻአላህ አንድ አህል ኸይር ቤት ሄድና በአይነቱ እንነጋገር ኢንሻአላህ። ከቅድሙ ጋር አንድ ላይ እናደርገውና አውረ በጣም ነው የሚከበድ። እሺ መሪያ ቀድመሽን ጀመርሻ? አዎ እየቀደምኩሽ ነው። በጣም ተጨራርስ መሰለኝ። ፌስታል አምጥቻለሁ እና እንትን አሁን ዛሬ ያው ብዙ ነው እንትን ያደረግነው፣ ግን 5 ቤተሰቦች አሉ ወጥተው የማይለምኑ ሰው የማያውቃቸው ቦታው ራሱ አያስታውቅም እና የእነሱን ሊስት ወስጃለሁ እና ያላቸው ልጆች ብዛትና እድሜያቸውን ጾታቸውን ወስጃለሁ። በሱ መሰረት ለዛሬው ለነሱ እናዘጋጅና የቀረውን ደግሞ ሌላ ጊዜ እንሰጣለን ማለት ነው። ለዚህ አሁን ሴት የ13 አመት በሷ የሚሆን መፈለግ አለብን። የ11 አመት ወንድ አለን። ወላ አሁን ሴት 13 15 13 አመት 3 አለን። ወንድ 18 አመት 20 አመት 13 አመትም አለ። የ4 አመት ልጅም አለ። እስቲ እንለየውና አሁን እንለየውና የ1 አመት ልጅም አለን። አስቀምጠሻል? እሺ እኔ የወንዶችን የቱ ጋር ወደዚህ ናምጣ። የወንዶችን አንቺ የቱ ጋር ያለው የሴት ነው? ኦኬ እሺ የወንድ ነው። ሴት ነው መሰለኝ። አንቺ ጋር በእድሜ እየለየሽ ነው። ያዥ እንትን ምንድን ነበር ይሄ አጭር ሹራብ ነው። ይሄ እንዳለ የህፃናት ነው መሰለኝ። ያው እንደ 1 አመት ልጅ አይሆንማ። ያንሳል አይደለም?
ይሄ እንዳለ የህፃን ነው። ይሄ ሆናል የአንድ አመት ታገኝ አስቀምጪልኝ። እኔ ጋር አለ። ይሄ አንቺ ጋር ሆነ የወንድ ስታገኝ ወደ እኔ አምጪ እና የትላልቅ ለእናቶችን መስጠት ስላለብን የእናቶችን አከለ ያው መሪያም ከስንት ልፋት በኋላ ከስንት መከራ ጨርሰናል። ካሰብኩት በላይ በጣም ጊዜ ፈጀ። እኔ እንዲያውም ስንሰበስብ በጣም ምን ሰቃይ መስሎኝ ነበር፣ ግን ያሰቃየው በጣም ከተለያየ ቤት የተለያየ አይነት መጥቶ በእድሜው በአይነቱ ሶርት አድርጎ እንደገና ማስተካከሉ በጣም ጊዜ ወስዶብናል። ግምት መውሰዱም ይከብዳል። አሁን ይበቃቸው ለ13 አመት ልጅ ይሄ በቀላ ይበቃም። ያው የቻልነውን አድርገናል። አልহামዱሊላህ ያክማችንም ሞክረናል። ያው አሁን እስቲ እንትን ሌብል አድርገናል። ሁሉንም ስም ጽፈንበታል። የቤተሰቦችን እድሜያቸውን ጽፈንበታል። አሁን ምንድነው በየቤተሰብ አው በፌስታል እናድርግ ምን ያለሽ? እሺ እንጀምር። እሺ ያው መሪያም እንደምንም ብለን ጨርሰናል። ሊስታችንም ቲክቲክ አድርገን ሞልቶልናል። ትንሽ ያምታታል አይደለ? ያምታታ ነበረ፣ ግን ያው መጽሐፍ ሊስት ማዘጋጀቱ ለዚህ በጣም ጠቀመን። ሁሉንም በየቤቱ አስተካክለናል። እና እየጠበቁ ነው እንሂድ አይደለ? መኪና ውስጥ እናስገባና ፌስታሉ ቆረጥ ይመስላል።
እሺ ኡሙ መርየም ይኸው መጨረሻ እንትናች ላይ ደርሰናል። አሁን መስጠት ነው የሚጠበቅብን። አንድ አካባቢ ነው ያሉት። ያው በር ጋር እያንኳኳን ለሁላችሁም ኢንሻአላህ ምናቀበል ይሆናል። አሁን እዛ ቤት እንሄዳለን።